ውድ ጊዜውን ለመቆጠብና ሕይወቶን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን ከባንክ ወደ ባንክ ገንዘብ ለማዘዋወር የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። የካፍን ውሳኔ እንመልከት። ትናንትና ምሽት ከተሰሙ ትላልቅ ዜናዎች መካከል በርቀት የተቀመጠው ነው። እንግዲህ ካፍ የሴኔጋልን የአፍሪካ ዋንጫ ለሞሮኮ መስጠቱን ይፋ አድርጓልና ይህንን ጉዳይ እንመልከት። በጣም አስገራሚ ውሳኔ ነው። እኔ መጀመሪያ ዜናውን ስሰማ እንዴ ቀኑ ስንት ነው? ኤፕሪል ደረሰ ወይ? እና ያው የጅሎች ቀን አለ ኤፕሪል ደፉል የሚሉት እና ቂላቂሎች ስፔን እኮ ዓለም ዋንጫ ተሰናበተች ተብሎ የሆነ ጊዜ ሶሻል ሚዲያው ላይ በሙሉ ትልቅ ጉዳይ ነበር እና ልክ እንደዛ አይነት በዛው ዕለት በጣም የሚታመኑት ብዙሃን የሚታመኑት እንኳ አይደሉም፣ ግን የሬድ ሄዲንግ የታብሎይድ ጋዜጦች በተለይ ያደርጉታል። ሜትሮም ሚረር ምንም ያመጡና የስፔኖቹ ሚዲያዎች ምናምን በአብዛኛው ታብሎይድ ሴንሴሽናል ማድረግ የሚወዱት ሚዲያዎች ይዘግባሉ እና እሱ መሆን አለበት ነው ያልኩት። መጀመሪያ የሆነ ሶርስ ላይ ነው ያየሁት እና በደቂቃው ሶል ወደ ካፍ መሄድ ነበረብኝ። ይሄማ ይምር። ከዛ ቀንም አጣራው። ትላንትና ማርች 17 ነበር። ለምንድን ነው እንደዚያ ያልኩት? ይሄ እድል የነበር አልመሰለኝም ነበር። ሞሮኮ የአፍሪካ ዋንጫን በይግባኝ የምታገኝበት እድል መኖሩን አላቅም ነበር። ቅሬታ ነበራቸው፣ ይነጠቅልን ብለዋል። ግን ሊሆን የሚችል አይደለም ሚል ከጥርጣሬ ጥላ የተሻገረ እርግጠኝነት ነበረኝ። ካፍ አክቹሊ ይህንን ይወስናል የሚል በህግ ባይደቡክ ሊያስኬድ ይችል ይሆናል አላቅም። እንግዲህ የሚያስኬድ መንገድ አለ ብለውን የወሰኑት። እኔ ብዙ ስሊፐሪ ስሎፕ ያለው ይመስለኛል። ወደ ካስም ሄዶ ሁለቱንም አካላት ሊያስኬድ የሚችል የክርክር ነጥብ ያለው ይመስለኛል። ስለዚህ ስሊፐሪ ስሎፕ አለው። ግን ለኢንቴግሪቲው ሲል ከዛ ጨዋታ ውዝግብ በኋላ ሌላ የባሰ ውዝግብ የካፍን ታማኝነት የበለጠ ጥያቄ ምልክት ውስጥ ሊጥል የሚችል ይሄ አፍሪካን ቤስት ኢንትረስት አያስጠብቅም የሚል ጥርጣሬ ስላለ እኮ ነው። ሞሮኮ ውድድሮችን እያሸነፈች በሄደችበት ጊዜ በሙሉ ሞሮኮ ፕሪዴስትንድ ነች። በቃ ይህንን ውድድር እንድታሸንፍ ይፈልጋል ካፍ። ዲዛይንድ ነው በቃ ሲባል የነበረው እና እነ ሴኔጋልም ሌሎቹም ቡድኖች እንደዚህ አይነት ጥርጣሬ እንዲኖራቸው የነበረው ካፍ እንደ ተቋም ለማመን የሚቸግር ተቋም በመሆኑ ምክንያት ትራክ ሬከርዱ በተለይ ባለፉት 2 አስርተ ዓመታት በሚያኮራ ባለመሆኑ ምክንያት አሁን ባሉት ፒቶ ሞሲማኔ በሚባሉትም ለረጅም ጊዜ ካፍን በመሩት በኢሳ ሀያቱም በሌሎችም መሪዎቹ ትልቅ ጥርጣሬ እንዲያውም በጣም መጥፎ ውሳኔ ነው አለ ማሄር ሜዛሂ የሚባል እኔ ብዙ ጊዜ መጠቅሰው አንድ አልጄሪያ ጋዜጠኛ አለ። ይሄንን ውሳኔ ግን የካፍ መጥፎ ላይሆን ይችላል። ምክንያቱም ምን አድርጓል? 2010 ላይ የአፍሪካ ዋንጫ እየተደረገ አንድ ትልቅ ትራጀዲ ነበር። የቶጎ ብሔራዊ ቡድን ተጫዋቾች ወደ አፍሪካ ዋንጫው ለመሳተፍ ጉዞ ሲያደርጉ በአውቶቡስ ነበር የተጓዙት እና ድንበር ላይ ታጣቂዎች አገኟቸውና የኮንጎ ብሔራዊ ቡድን አባላት ተገደሉ። ተጫዋቾች ተገደሉ። ኢማኑኤል አደባዮር የነበሩበት ስብስብ ነው 2010። ከዛ ሁለቱን ቀጥለው የመጡትን የቶጎን ጨዋታዎች ቶጎን የተቀጣችው ምክንያቱም የመንግስት ጣልቃ ገብነት አለበት በሚል ተጫዋቾቹ ለቀናት ወደ ሀገራቸው መመለስ ነበረባቸው። ትራውማቲክ ነው። ውድድሩ ላይ ለመሳተፍ መወሰናቸው የሚገርም ነው። ስለዚህ ሀዘናችንን መወጣት አለብን። ጓዶቻችን፣ ወንድሞቻችን ምናምን አጠገባችን የተገደሉት እና መንግስት ነው የጠራችሁ፣ ስለዚህ መንግስት ጣልቃ ገብነት አለበት አለና 2 ጨዋታ ቀጣች። የመጨረሻ ሀርትለስ የሆነ ልብ የሌለው ውሳኔ ነው የወሰነው ያን ጊዜ ካፍ። ስለዚህ አይግረማችኋል፣ ምንም አይነት ውሳኔ ካፍ ቢወስን አይግረማችሁ። እንግዲህ አሁን ትላንት ይሄ ውሳኔ ሲወሰን የተጠቀሱ 2 አንቀጾች አሉ። እንግዲህ አንደኛ ዘግይቷል፣ በጣም ጊዜውም ግራ የሚያጋባ ነው። የአፍሪካ ዋንጫው ፍጻሜ ከተደረገ ከ2 ወር በላይ ሆኖታል።
ከዛ ነፓፕቺያው ሌሎች ተጫዋቾች ቅጣት የተጣለባቸው ተጫዋቾች ነበሩ። የገንዘብ የጨዋታ ቅጣት የተጣለባቸው የሴኔጋል ብሔራዊ ቡድን አባላት ነበሩ፣ የሞሮኮ ብሔራዊ ቡድን አባላትም ነበሩ። ከዛ ይሄንኑ ይግባኝ ጠይቋል የሞሮኮ እግር ኳስ ፌዴሬሽን፣ የሮያል ሞሮኮን ፉትቦል ፌዴሬሽን የሚባለው። ይሄ ከሆነ ይህንን ጥያቄ ደግሞ ይህንን ይግባኝ የጠየቀው ደግሞ ፌብሩዋሪ መጀመሪያ ላይ ነው። ይህን ያህል ስትሬት ፎርዋርድ ከሆነ አርቲክል 82 ና 84 ላይ የተጠቀሰው ማያሻማ ከሆነ ይህን ያህል ጊዜም ለምን አስፈለገ የሚለው ራሱን የቻለ አከራካሪ ነገር ነው። ያን ያህል ቀጥተኛ ከሆነ ያን ያህል የአርቢትሩን ውሳኔ ኦቨርሩል ማድረግ የሚቻል ከሆነ ግን በአስደንጋጭ ነው በጣም። እኔ የጨዋታው የፍጻሜ ጨዋታ ያየነው ቲያትር በራሱ በትልቅ ውድድር በዓለም ዋንጫ፣ በአውሮፓ ዋንጫ፣ በአፍሪካ ዋንጫ፣ በእስያ ዋንጫ፣ በላቲን አሜሪካ ዋንጫ በእነዚህ ሁሉ ውድድሮች ታይቶ የሚያውቅ አይመስለኝም። የነበረው ነገር ለማስታወስ ጨዋታው 0-0 ነበር እና 90 ደቂቃ ከሆኑ በኋላ የሴኔጋል ብሔራዊ ቡድን በእኔ አስተያየት የምለው ኦፒኒየን ስለሆነ ነው እውነት አይደለም፣ ህጋዊ ጎል አስቆጥሮ ነበር። ከዛ ከደቂቃ በኋላ በሴኔጋል የፍጹም ቅጣት ያንን ጎል አርቢትሩ ሻሩት። ወዲያውን የሻሩት የቪአር ኢንተርቬንሽን የሚጠበቅበት እድል እንዳይኖር፣ ቪአር ጣልቃ የሚገባበትን እድል እንዳይኖር፣ ያንን ጥርጣሬ ያንን የሴራ ትንተና በመጠኑ እውነትነትም ያላብስ የሚመስል ውሳኔ ወሰኑ። ስለዚህ ተመልሶ በቪአር መታየት የሚችልበት እድል አልነበረም። የኦንፊልድ ዲሲሽን ነው፣ በቃ አለቀ፣ ሪቪዚት አይደረግም። ከደቂቃ በኋላ ግን ብራሂም ዲያዝ በማሊክ ቺያው ጥፋት ተሰራብኛል እና የኃይለኛ ሮሮ አሰማ። ከዛ በቪአር መታየት ነበረበት፣ የፍጹም ቅጣት ምት ተሰጠ። የሴኔጋል ብሔራዊ ቡድን ተጫዋቾች በፍጹም ቅጣት ምቱ ሶፍት ነው በሚል ብቻ ሳይሆን አያሰጥም በሚል ብቻ ሳይሆን ከደቂቃ በፊት ህጋዊ ጎል ሽረህብናል በሚል ምክንያቱም ግን ደግሞ እንደዚህ አይነት ጥርጣሬ በዳኛውም ላይ በካፍ ላይ እንዲኖር ያደረጉ በሞሮኮ ላይ እንዲኖር ያደረጉ ሌሎች ከዛ የፍጻሜ ጨዋታ በፊት የነበሩ ጥበቃ አልተደረገልንም፣ በሌሎች ጨዋታዎች ለሞሮኮ የማገዝ ልማድ አለ እንዲህ የሚሉ ብዙ የተጠራቀሙ ጥርጣሬዎች በመኖራቸው ምክንያት እንዲሁ በመጽሐፉ ከሄድን ህገወጥ ፎርፌ ሊያሰጥ የሚችል ግን በሰው አረዳድ ግን እንደዚህ አይነት ውሳኔ ላይ እንዲደርሱ የሚያስገድድ እንቢተኝነት፣ አመጽ አየን። አንጫወትም የሚል ግን ተጫውተዋል። አሁን ትልቁ ክርክር እሱ ነው። ጨዋታውን የተጠቀሱት አንቀጾች አርቢትሩ እስካልፈቀደ ድረስ በማንኛውም ሁኔታ ነው የሚለው። ከአርቢትሩ ውሳኔ ውጪ በማንኛውም ሁኔታ ጨዋታ አቋርጦ የወጣ ቡድን ፎርፌ ይሰጥበታል እና ወደ ጨዋታ ለመመለስ ከ15 ደቂቃ በላይ ጊዜ የወሰደበት ቡድን እነዚህን የህግ መሰረቶች ነው የተጠቀመው። ኦቪየስ ይመስላሉ የህግ መሰረቶቹ፣ ግን ምን ሆኗል? ጨዋታው በሁለቱም ቡድኖች መስማማት ተቋርጦ አልቀረም እና አርቢትሩም ፎርፌ መስጠት ውሳኔ ያለው ሜዳ ውስጥ ከሆነ አርቢትሩ ነው የመወሰን ስልጣን ያለው። አርቢትሩ ጨዋታውን አስቀጥሏል። እስካየነው ድረስ ፎርፌ አልሰጠም። የፍጹም ቅጣት ምቱም አከራካሪ ሆኖ የፍጹም ቅጣት ምትም ተመቷል። ጨዋታው ቀጥሎ በህጋዊ እስከ ተረዳሁት ድረስ እና እንዳልኩት የህግ ክርክር ነው። የህግ ሰዎች ይከራከሩበታል። ግን ይህንን ማዕከል አድርጎ ነው የካፍ ይግባኝ ሰሚ ኮሚቴ አፒል ኮሚቴ የሚባለው ይህንን ውሳኔ የወሰኑ። ሴኔጋል 3-0 ተሸንፋለች በፎርፌ። ስለዚህ ዋንጫው ከሴኔጋል ተወስዶ ለሞሮኮ ይሰጣል ነው። ከዛ በኋላ የሴኔጋል ብሔራዊ ቡድን በርካታ ተጫዋቾች የሴኔጋል እግር ኳስ ፌዴሬሽን በትዊተር ፔጁ ኤኪፕ ሴኔጋል የሚባለውን ጨምሮ በሀገራቸው በዳካር ደስታቸውን ሲያከብሩ የሚያሳዩ ቪዲዮዎችን መልቀቅ ጀምረዋል። ተጫዋቾቹም ከዋንጫቸውና ከሜዳሊያቸው ጋር የተነሱትን ፎቶግራፍ እየተነሱ ፖስት ማድረግ ጀምረዋል። አንድም የሞሮኮ ተጫዋች እንደዛ ሲያደርግ አላዩ። ምክንያቱም የሞሮኮ ተጫዋቾችም ይህን ዋንጫ የሚፈልጉት አይመስለኝም። ከዚህ በኋላ በእንደዚህ አይነት ሁኔታ ሜዳ ውስጥ የተሸነፉትን በቦርድሩም አሸንፈው መውሰድ የሚፈልጉ አይመስለኝም። ግን ምክንያቶች አሉት ለምን እንደዛ እንደሆነ። አሁን ሴኔጋሎችን ዲፌንድ እያረኩ አይደለም፣ ግን እንግዳ ነው። ካፍ ራሱ እንደ ኢንስቲትዩሽን ያለበትን ለአፍሪካ እግር ኳስ ኢንትረስት ነው ወይ የሚሰራው የሚለውን ጥርጣሬ በተመለከተ ኢንፋንቲኖ እንደ ልባቸው የሚያዞሩት ተቋም ነው የሚለውን ጥርጣሬ የሚያጎላ ነው። ለዘላለም የአፍሪካ ሻምፒዮን ነን ይህንን ብዬ አይደክመኝም እና የዚህ የተለየ ቡድን አባል በመሆኔ ለሴኔጋልም ሁለተኛ ኮከብ እንድንለጥፍ ያደረገው ትውልድ አባል በመሆኔ እኮራል። አሁን ኑና ውሰዱት ይህንን መለያ
ሜዳሊያ እና አያለሁ ይህንን ዋንጫ ስትወስዱት እብዶች ናችሁ ብሎ ነው የጻፈው ሙሳ ኒያኪቴ። ከዛ ደግሞ ፓተሲስ ለራዮ ቫይካኖ የሚጫወተው ተጫዋች ነው እሱ። ይሄ እኮ ያሸነፍነው ዋንጫ አርቲፊሻል ኢንቴሊጀንስ አይደለም ሪያሊቲ ነው፣ ሜዳ ውስጥ ነው ያሸነፍነው ብሏል። ሌሎችም ተጫዋቾች ፓፐ ዴምባ ዲዮፕ ደግሞ በሉናቲክስ በእብዶች ዓለም ላይ ነው ያለ ነው ብሏል። የቱሉዝ ተጫዋች ነው እሱም። ኢስማኤል ጃኮብስ የዛሬ ከሊቨርፑል ጋር ይጫወታል የጋላታ ሳራይ ተጫዋች ነው እሱም ዋንጫውን ይዞ የተነሳውን ፎቶግራፍ ለጥፏል። ሳዲዮ ማኔም እንደዚሁ ሻምፒዮን መሆናቸውን አሳዩ ብሎ ጽፏል። ኤልሃጂ ማሊክ ዲዩፍም እንደዚሁ። ሁሉም ተጫዋቾች አስተያየት የሰጡ ተጫዋቾች አሉ። የሴኔጋል ተጫዋቾች ሜንታሊቲ ይሄ ነው። ግን የማይታመን ብዙ ነገር አይተናል በዚህ ውሳኔ። ግራ የሚገቡ ነገሮች አሉት እንዳልኩት የአርቢትር ውሳኔ ኦቨርተርን ተደርጎ ያውቃል። ግን ለምሳሌ አንዱ የነበረው እንደ ፕሬሲደንስ ለምሳሌ ወዲያው የሞሮኮ እግር ኳስ ፌዴሬሽን ሆኖ እኮ ያውቃል ብሎ የጠቀሰው አንድ ፕሬሲደንስ አለ። የቻምፒየንስ ሊግ የፍጻሜ ጨዋታ በቅርብ ጊዜ የተደረገ አንድ የፍጻሜ ጨዋታ አለ። እሱን ነው እንግዲህ ከዚህ በፊት ሆኖ ያውቃል ወይ የሚለውን በተመለከተ እንደ ማጣቀሻ የተጠቀሙት። 2019 ኤስፔራንስ ስፖርቲቭ ደ ቱኒዝ እና ዋይዳድ ካዛብላንካ የቻምፒየንስ ሊግ ያኔ ምንድነው ደብል ሄደር የሚሉት በደርሶ መልስ ይደረግ የነበረ ነው። የመልሱ ጨዋታ እየተደረገ የሞሮኮ ቡድን ተጫዋቾች የዋይዳድ ካዛብላንካ ተጫዋቾች ሜዳውን ትተው ወጡ ጎል ከተሻረባቸው በኋላ። ለምንድን ነው ሜዳውን ትተው የወጡት? ጨዋታው ከመደረጉ በፊት ቪአር ተግባራዊ ይሆናል ተብሎ በቪአር ሊዳኙ ነው ተስማምተው የገቡት ሁለቱ ቡድኖች። ከዛ ግን ዳኛው የቪአር ሲስተሙ ማልፋንክሽን እንደሆነ እየሰራ አይደለም ማለት እና ለምን እንጫወታለን እንደዛ ከሆነ እኛ ቪአር አለ ብለን አምነን ነው እየተጫወትን ያለ ነው። ስለዚህ እንጫወትን ብለው ወጡና ካፎርፌ ሰጠ 3-0። እኔ ህጋዊ መሰረት አላቸው እነሱም ነው የምለው በዛ በተሻረ ንጹህ ጎል በእንደው በሰው ሎጂክ ማለት ነው። እኔ ህግ ክርክር አይደለም እያቀረብኩ ያለው። የህግ ክርክር አንዳንድ ጊዜ በጣም ሃርድ ኮር ሊሆን ይችላል። ግን እንደው በኮመን ሴንስ ካየሽው ግን ምንም የሚያስኬድበት እድል ያለ አይመስለኝም። ያንንም አሁን ግን ሆኗል እኮ እኛ ላይ አሁን ኤስፔራንስ ካዛብላንካ ላይ ከዚህ በፊት ሆኗል የሚል ክርክር ነው የሞሮኮ እግር ኳስ ፌዴሬሽን ለኤፍፒ ይሄን ዘገባ ሲሰራ ለምሳሌ መጀመሪያ ያወጣው። ግን ነገሩ የበለጠ ሌሎች ነገሮች አሉት። ሞሮኮቹ ከመነሻው ጀምሮ ሴኔጋል መቀጣት ዋንጫው መነጠቅ አለበት የሚል እምነት አላት። ይህንን ከመጀመሪያው ጀምሮ የያዙት አቋም ነው እና ይህንን አቋም በፊፋም በካፍ ውስጥም ባላቸው ተጽዕኖ ምክንያት ሴኔጋልን ለማስቀጣት ዋንጫውን ለመቀማት ብዙ ጥረት ሲያደርጉ ቆይተዋል። ምክንያቱም አሁን ያለው የአፍሪካ እግር ኳስ የሞተር የሞሮኮ እግር ኳስ ፌዴሬሽን የሞሮኮ መንግስት ነው። በየሀገራቱ ፊፋ እና ካፍ የሚያስቀምጧቸውን የሜዳ የስቴዲየም ስታንዳርዶች ማሟላት አይችሉም የተባሉ ሀገራት ሬፊጂ የሚያገኙት እዛ፣ ጥገኝነት የሚያገኙት ጨዋታ ለማድረግ ወደዛ የሚሰደዱት እዛ ነው። ለአሰልጣኞች ለአርቢትሮች የትሬኒንግ ኮርስ ይሰጣል። ትልልቅ የካፍ የሚያዘጋጃቸውን ውድድሮች ያዘጋጃል። ከፍተኛ የገንዘብ ድጋፍ ያደርጋል። በተለይ ሌክጃ የሚባሉት የሞሮኮ እግር ኳስ ፌዴሬሽን ፕሬዚደንት ከመጡበት ጊዜ ጀምሮ በጣም ፓወርፉል ሰው ናቸው እና ለዛ ነው ጥርጣሬውም የነበረው ለካፍ ብዙ ውለታ እንደምትውል ሀገር ተደርጋ ትቆጠር ስለነበር በጣም ብዙ ሰዎች እንዳሏት ስለሚታሰብ ይህንን ውሳኔ ለማስቀየር ከፍተኛ ጥረት አድርጋለች እና በውድድሩም ላይ ዳኞች ፌቨር እንዲያደርጉ ይደረግ ነበር። ዴስቲንድ ነበረች፣ ሞሮኮ እንድታሸንፍ ነበር ይፈለግ የነበረው የሚል ስሜት የፈጠረው ለዛ ነው። ግን እኔ በሜዳ ውስጥ ተሸንፈሽ ያጣሽውን ዋንጫ በህግ ክርክር አግኝተሽ ሴሌብሬት የምታደርገው አይመስለኝም። አንዳንድ ፎቶሾፖች ምናምን እያየሁ ነው። እኔ ማንም የሞሮኮ ሊሆን አላቅም ያንን የተበዳይነት ስሜት የሞሮኮ ተጫዋቾች ኒሯቸው ወጥተው ፎቶግራፍ የሚለጥፉ ከሆነ ግን እገረማለሁ። ሜዳ ላይ አላሸነፉም። ሴኔጋል አክቹዋሊ በጣም የተሻለ ቡድን ነበር እና የሴኔጋል ጎል መሻሩም ትክክል አልነበረም። ያ የሴኔጋል ጎል ቢቆጠር ኖሮ ያ ኮንትሮቨርሲም አይነሳም። አትሊስት በቪአር የሚታይበት እድል ቢኖር ኖሮ ያ ሁሉ ክርክር አይነሳም ነበር። ግን አሁን አንዳንዱ ክርክር ሜሊሳ ሬዲ የምትባል ደቡብ አፍሪካዊት በፊት ለሱፐር ስፖርት በኋላ ለስካይ ስፖርት ጽፍ ምናገ ለኢንዲፔንደንት ረጅም ጊዜ ጽፍ ነበር። ብዙ ሰው ሊያውቃት ይችላል ሜሊሳ ሬዲ። እሷ አሁን ምን ብላ ጽፋለች? ይሄ አርቲክል 82 የሚባለው ሚስ አፕላይድ ሳይሆን ያለ
አላግባብ ሳይሆን አይቀርም ጥቅም ላይ የዋለው። ምክንያቱም ጨዋታው ተፈጥሯዊ ፍጻሜውን አግኝቷል፣ ቀጥሏል፣ ናቹራል ኢንድ አግኝቷል። ስለዚህ እንደ ተጫዋቾቹ እንደወጡ ተደርጎ ነው ውሳኔ የተላለፈው። ወጥተዋል ግን ተመልሰዋል። ግን አሁን ለምሳሌ እንደ ክሎድ ለሮ አይነቱ ደግሞ በአፍሪካ እግር ኳስ ውስጥ በጣም የሚከበሩ ያኔ ሳዲዮ ማኔ ያማከራቸው ሰው ደግሞ እሳቸው በቃ አሁን በድጋሚ ካፍ የዓለም መሳቂያ ያደረጋት አፍሪካን ብሏል። አሁን እንግዲህ ሞሮኮ ካላት ሊቨሬጅ መካከል አንደኛው ብዙ ውድድሮች ማድረግ ነው። በቅርብ ጊዜ የሚደረገው የሴቶች አፍሪካ ዋንጫ ሊደረግ የነበረው የሴቶች አፍሪካ ዋንጫ አላስተናግድም ይሄ የይግባኝ ውሳኔው ምን እንደሆነ ሳይታወቅ ተብሎ ወደ ሐምሌና ነሐሴ ነው የተገፋው። በዛ መሀል ግን ፒቶ ሞሲማኔ የሚባሉት ቢሊዮነሩ የካፍ ፕሬዚደንት የሀገራቸው መንግስት ጠይቀው ደቡብ አፍሪካ ላይ ውድድሩ ሊደረግ መግባባት ላይ ተደርሶ ነበር በካፍና በደቡብ አፍሪካ መንግስት መካከል። ግን መጨረሻ ላይ የሞሮኮ እግር ኳስ ፌዴሬሽን ውሳኔው እስኪወሰን ድረስ ልጠብቅና ጊዜው ለሌላ ጊዜ ተላለፍ አልኩኝ እንጂ አላዘጋጅም አላልኩም በሚል ከሳቸውም ጋር ጠብ ውስጥ ነበረች ራሷ ሞሮኮ። በሴኔጋልና በሞሮኮ መካከል ቁርሾ በጣም የመረረ ነው። ብዙዎቹ የሴኔጋል ደጋፊዎች ያኔ ሜዳ ጥሰው ሊገቡ የነበሩት ደጋፊዎች ታስረዋል። ሞሮኮ ውስጥ እንደምታውቀው በአመፀኝነት ታስረዋል እና እነሱንም ለማስለቀቅ ጥረት ይደረግ ነበር። ነገሩ በጣም ውስብስብና ኮምፕሌክስ ነው። ምናልባት ሰፋ ያለ ጊዜ የሚፈልግ ሳይሆን አይቀርም። ግን ውሳኔው በጣም አስደንጋጭ ነው። አዎ አድማጮቻችን፣ ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ምርሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ። ውድ ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን ከባንክ ወደ ባንክ ገንዘብ ለማዘዋወር የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።